ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ ከሰሞኑ ካለቀም በኋላ እኛም በምን አይነት አዲስ ፊልም እንመለስላችሁ ብለን ትንሽ አሰብ ካደረግን በኋላ ትወዱታላችሁ ብለን ያሰብነውን ከክፍል የሚያጓጓና የተለያዩ መሳጭ አጓጊ ታሪኮችን የያዘ በፈረንጆቹ 2018 ዓ.ም ተሰርቶ ለእይታ የበቃ 911 የተሰኘ ምርጥና ገራሚ ታሪኮችን የያዘ ፊልምም ልናስኮመኩማችሁ ይዘንላችሁ መተናል። እንደምትወዱት እርግጠኛ ነን። እንደ ሁል ጊዜው ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ይመቻችሁ። ሰናይ ጊዜ። የ911 የ911 የክፍል 1 ታሪክም የሚጀምረው አንዲት አቢ የተባለች 42 ዓመት ሴት ታሪኳን እየነገረችንም ሲሆን በህይወታችን ድንገተኛ አደጋ ሊያጋጥሙን ይችላሉ። በእኔም አሁን ቤቴ ውስጥና በህይወቴም ፍቅረኛዬ ቶሚም በቅርቡ ተፋቶኝ የሱ ፍቅርም አልወጣልኝም። እንዲሁም ከባድ የአልዛይመር የመርሳት በሽታ ያለባትን እናቴንም እንከባከባታለሁም እያለችን ለዛሬም ለእናቷ እንደ ሁል ጊዜው መድኃኒትም ሰታት ካስፈለኩሽ ደውይልኝም እያለች ስለምትረሳም ለጥፋ ያስቀመጠችላትንም ስልኳን አሳይታት ተሰናብታት ወደ ስራም ትወጣለች። ስራዬም በከተማያችን ዙሪያ ያሉ እያንዳንዱ ሰው ምንም አይነት አደጋ ድንገተኛ አደጋም ካጋጠመው የልብ ድካም፣ የቤት ቃጠሎ የመሳሰሉት ነገርም ሲያጋጥማቸው 911 ሲደውሉ እኔ ነኝ አንስቼ የማወራቸውም እያለችን ገና በጧቱ ስራ ከመግባቷም ከአንዲት እናት ተደውሎላት ልጄ እየዋኘም ሳለ ተጋጭቶ አሁን ላይ ራሱን ስቶም ሊነቃም አልቻለም ድረሱልኝ ብላም ተናግራ አቢም በፍጥነት እርዳታም ጠርታላት የእሳት አደጋ ሰራተኞች የሆኑም ሰራተኞች የሴትዮዋ ቤት ላይም ደርሰው ወደ ውስጥም ገብተው ራሱን የሳተው ልጅም ለመርዳትም ይታገላሉ። አቢም ሁል ጊዜ ሰዎች እርዳታ ከመጣላቸው በኋላ ስልኩንም ይዘጉታል እያለችን ያም ለኔ ግን አንዳንዴ ጥሩ ነው ቢያንስ ሳይሳካና ሰዎች ከሞቱ እኔም ሳላቅ ይቀራልም እያለች በዛኑ ቀን ታዲያ አንዲት ድራግ ወስዳ በድራጓ ይሁን በህይወት ተሰቃይታም አይታወቅም ራሷን ወደ ላይ ሰቅላ ልትከሰከስና ራሷን ልታጠፋም የተቃረበች ሴትም ታሪክ ተደውሎም ተነግሯት አቢም የእሳት አደጋ ሰራተኞችንም ልካ የእሳት አደጋ ሰራተኞች ዋና የሆነው ኦሊቨር በቅጽል ስሙ ቦቢም ሴትዮዋ ጋር ደርሶ ረዳሻለሁ እያለ ሊያስቆማት ቢሞክርም ያቺ ሴት ግን እኔን ማንም አይረዳኝም ብላ ዘላ ራሷን ታጠፋለች። አቢም መዝለሏን ሰዎች በስልኩ ሲናገሩም ሰምታ ብትደናገጥም ይህ ነገር ግን ከቀን ወደ ቀን እየተከሰተም ስለሆነ እንደለመደችውም እየነገረችን ደግሞ አንዳንድ በሽተኛ ሰዎች ለተራ ጸብም ወደ 911 እየደወሉ እንደሚያዝጓትም ትናገራለች። በሌላም ትዕይንት ታዲያ የሎስ አንጀለስ የእሳት አደጋም ሰራተኛና የሁሉም መሪ የሆነው ኦሊቨር ወይም ደግሞ ቦቢ የተባለውም ግለሰብ አንዲት ቤተክርስቲያን ላይ ማመርቶ ሁሌም በየሳምንቱ እንደሚያደርገው እዛ ቤተክርስቲያን ውስጥ ላለ ቄስም በፊት ስለሰራውና አሁን ላይ ሙሉ ለሙሉ ስለተወ ኃጢያቱ እየተናዘዘም እንዳለም እያየ ነው። በፊት ላይ ቦቢም የመጠጥ ሱስ እንዲሁም የድራግ ሱሰኛ ተጠቂም እንደነበረ የእድሜውን 10 ዓመት ያህል ለማገገም እንደታገለ አሁን ተሳክቶለት ለ2 ዓመታት ሁላ እንዳገገም እየተናገረ ለዚህ ለመጠጥ ሱስም የዳረገው የስራውም እንደሚሆንና ሰዎች ሲሞቱም እያየ ጭንቀት ውስጥ እንደገባ ሰዎች በጠቅላላ ለጭንቀትም ከተጋለጡ በኋላ አንዳንዱ የመጠጥ ሱስ፣ አንዳንዱ የድራግ፣ አንዳንዱ ደግሞ የቁማር፣ ሌላው ደግሞ የወሲብ ሱሰኛም ይሆናልን ብሎ ተናግሮ ሳይጨርስ አብሯቸው የሚሰራ ባክ የተባለም ወጣት በኦንላይን ብቻ የሚያቃት ሴትን የእሳት አደጋ መኪናውን እየነዳ ያላችበትን የላከችለት አድራሻም ድረስም ደርሶ ብዙም ሳይተዋወቁ ሲፈጽሙና ምንም እንዳልተፈጠረ ሲለያዩም እናያለን። ወይ ጉድ! ሌላኛው ባልደረባቸው ቼንሚን የተባለም ግለሰብ በዴቲንግ አፕ ከሰሞኑ የተዋወቃት አዲስ ፍቅረኛው ጋር ጥሩ ጊዜም እያሳለፈም ቢመስለውም እሷ ግን እንደደበራት ከፊቷም ላይም እያየ በነጋታው ስራ ቦታም መጥቶ ለባልደረቦቹ ለነቦቢም እየነገራቸው ጉደኛው ባክም መኪናውን ይዞ ሲመለስ ያለ ፍቃድ ይዞም ስለወጣ አለቃው ቦቢም እየተበሳጨበት ሁለተኛ እንደዚህ አይነትም ስራ ካደረገና ከሰራ እንደሚባረር ይነግረዋል። ባክም ነገሩን ከምንም ሳይቆጥረው ለመመገብ እጁን ሊታጠብ ይሄዳል። ግን ገና ሊመገቡ ሲዘገጃጁ የድንገተኛ አደጋው ጥሪም ደርሷቸው ተጣድፈውም ይወጣሉ።
የ911ዷ አቢም ታዲያ በስልክ አደጋውን ስትሰማ በሚገርም መልኩ ሕፃን ልጅ ግድግዳ ውስጥ ድምፁን ሰማሁት የሚላትም ግለሰብ እንዳለ ግለሰቡ ታዲያ እንደሚመስለኝ ሰዎች በሽንት ቤት ቱቦ ውስጥ አድርገው ሕፃን ልጅ ሳያስገቡ ማይቀሩም ብሎም ይነግራታል። ህርፍ ቦቢና ቡድኑም የተባለው አፓርታማም ላይ ደርሰው ይህን መልእክት ያስተላለፈው ሰው ግለሰብም ክፍልም ገብተው ሰውየው ድራግ የተጠቀመና የቃዠም ቢመስላቸውም ራሳቸውም ከግድግዳ ውስጥ የአንዲት የአራስ ልጅም ድምፅም ሰምተው እየተደናገጡ የሆነ ሰው በቴፕ ቀርቶ ግድግዳ ውስጥ አስቀምጦ ፕራንክ እያደረገን ይሆናልም እያሉ ግራ እየተጋቡ ቦቢም ወደ ግድግዳው በደንብ ተጠግቶም ነገሩን አጣርቶ ሕፃኑ እየጮህበት ያለበትንም ቦታም ምልክትም እያደረገበት ምናልባት አንዲት ሴት ያለ እድሜዋ ወልዳ ወደዚህም በሽንት ቤት ውስጥ ከተውት ቱቦ ውስጥም ይሆናልም እያለ መላምቱንም እየተናገረ ሕፃኗን ልጅም ለማውጣትም እየታገሉ ታዲያ በዚህ መሃል ባኮዬም በያዘው ዶማም ግድግዳውን ሊቆፍርም ሲል ሕፃኑም ስለሆነች ሳያስበውም እሷን ሕፃኗንም መጥቶ እንዳይገልም በሚል በቀስታ ወደ ግድግዳው ቁፋሮም ይገባሉ። ወዮ ከታችም የኤልኤፒዲ የሎስ አንጀለስ የፖሊስ አባል የሆነችው አቲና የተባለችም ፖሊስ ከባልደረቦቿም ጋር ደርሳ የተፈጠረውን ማጣርታ ወላጅ ምትሆን አንዲት ሴትም ካለች በሚል ከላይ ያሉ ክፍሎች ውስጥም እየተዟዟረች ስትፈልግ በመሃልም ታዲያ እዛ ከላይ ያሉት ነዋሪዎችም ሽንት ቤቶቻቸውን ፍላሽ ካደረጉ ሕፃኑም እዛው በውሃ ታፍኖም እንዳይሞት በሚል እየተሯሯጡ ማንም ምንም እንዳያደርግ እየተናገሩ በመሃልም አንድ ሸምገል ያለም ግለሰብ ፖሊሶችን አይቶ ተደናግጦ ሮጦ ወደ ክፍሉም ገብቶ በሩንም ዘግቶ ክፈትም እየተባለ አቲናም በሩን እያንኳኳች ከበሩ አጠገብ ታዲያ የተንጠባጠበ ደምም ስላየች በጥርጣሬ ያንን ደም ተከትላም ትሄዳለች። እነ ቦቢም ግድግዳውን በቀስታ ፈራርሰው ከጨራረሱም በኋላ ቱቦውን ከላይና ከታች ቀደው አውጥተው ውስጡን ሲመለከቱት ባልጠበቁትና እንደተፈራውም አንዲት አራስ ልጅ ውስጥ እንዳለችም እያዩ በሚገርም መልኩ ከላይና ከታች ቅባት አፍስሰው ልጅቷንም እንደሚያዋለድ ሰው በማድረግ በሚገርም መልኩ እየገፉም አውጥተው የልብ ምቷም ስለተቋረጠ ሲፒአርም እየሞከሩ አየር ሰጥቷት ነፍስ ይዘሩባታል። ዋው! ባክም በፍጥነት ወደ ሆስፒታልም ለመውሰድ ልጅቷን ተሸክሞ ወደ ውጭ ወዳለው መኪናቸውም ይወስዳታል። በተመሳሳይ ሰዓት ፖሊሷ አቲናም ያንን መሬት ላይ ያየችውን ደም ተከትላም ስትሄድ ከላይ እየተሰራ ያለ ቤት ውስጥ ባለ የሽንት ቤት ቱቦም በኩል አራስ ልጅም እንደተላከም ከፈሰሰው ደምም ተረድታ በፍጥነት ስታንኳኳ ወደነበረውም ክፍል ተመልሳ በሩን ገንጥላ ወደ ውስጥ ገብታ የወለደች ትንሽዬ ሕፃን ልጅም እያየች እንዲሁም የልጅቷ አባትም ታዲያ ልጄ ያለ ጊዜዋ ወለደችም በሚል ልጁን እንደጣለም እየተረዳን አቲናም እናትየዋን ይዛ ወደ ታችም በመውረድ በእሳት አደጋውም ወደ ሆስፒታል ውሰዷት ብላም ስትናገር ባክም አይሆንም ይቺ ጨካኝ እናት ናት እያለ ቢቃወምም በግዴታ ውሰድም ተብሎ እናትና ልጅን ወደ ሆስፒታልም ይወስዷቸዋል። ወዮ! ሆስፒታልም በሰላም ደርሰው ለእናትና ለልጅ ዶክተሮችና ነርሶች እርዳታም ያደርጉላቸዋል። ፖሊሷ አቲናም ታዲያ ባክ ላይ አንተ በራስህ ማን ይኑር ማን ይሙት የመወሰን መብት የለክም፣ ከዚህ በኋላ እንደዚህ አይነት ስራ እንዳትሰራም ብላም አስጠንቅቀውም ትሄዳለች። በቀጣዩ ቀን ፖሊሷ አቲናም የቤቷ ጣጣ ባሏ ከሌላ ሰው ጋር ማጦባት ልጆቻቸውም እውነታውን አውቀው በዛም ቤታቸው ሲበጠበጥ እናያለን። የ911ዷ አቢም እንደተለመደው ለእናቷም ነርሷ እስክትመጣላትም ጠብቃ ነርሷም አርፍዳ ብትመጣም አቢም ምንም ሳትናገራት ወደፊት እንዳታረፍድና እንዲሁም መቀጠል ከሆነ እንደምታባራትም ነግራት ወደ ስራዋም ታመራለች። ስራ እንደገባች አንዲት ሴት ታዲያ አንገቷ በገዛ እባቧ ታንቆ ልትሞት መቃረቧን ደውላም ትነግራታለች። ወይ ፈጣሪ! ቦቢና ቡድኑም ጥሪው ደርሰዋቸው እዛ ቦታም ላይ ደርሰው ወደ ውስጥም ሲገቡ ሌሎች እባቦችን እያዩ ቴሚኒም ታዲያ እኔ እባብ እፈራለሁ እያለ ወደ ኋላም እያፈገፈገ አንገቷ የታነቀችው ሴት ጋም ደርሰው ግድንግዱን እባብ እየተመለከቱት ሊያስለቅቁላት ቢሞክሩም ጭራሽ እባቡ እያነቃት ልትሞትም ስትቃረብ ያንን ያየው ባክም በያዘው መጥረቢያ የእባቡን አንገት ቆርጦም ገሎት ያተርፋታል። በስስትም እያያት እንዲህ የሚያምሩ ሴቶችን ከማስረፍ ወደ ኋላ አለልም በሚል እያማለላት የተጠመጠመባትን እባብም ያነሳላታል።
አይባክ ከቆይታም በኋላ እንደለመደው በእሳት አደጋው መኪና ሳይፈቀድለት ከስራ ቦታም ይዞት ወጥቶ ያቺ ያተረፋት ሴት ጋም አምርቶ ሲፈጽሙም አለቃው ቦቢም ይደርስበታል በለው። በዚህም ባክም እየተደናገጠ ሴቷን ወዲያው ሸኝቶ ቦቢም ይህን ጥፋትህን ደግመኳል፣ ያለ ፍቃድ መኪናውን ይዘህ ወጥተካል፣ ስለዚህ ከዚህ በኋላ ከስራክ ተባረካልም ብሎትም ሲሄድ ባክም ይበልጥ ተደናግጦ በቃ እኔ የሴክስ የወሲብ ሱስ በሽታም ያለብኝ ይመስለኛል ብሎ ነገሩ ሊደባብስ ቢሞክርም ባቢም ይበልጥ እየተበሳጨበት አንተ ከፈለክ መዋረድ ትችላለህ፣ ሴቶቹም እንደየፍላጎታቸው ራሳቸውንም ያዋርዱ፣ አይመለከተኝም፣ ግን የኛን የእሳት አደጋ ተቆጣጣሪዎችን እንድታዋርደን አልፈቅድምም ብሎት ምንም ማድረግ እንደማይችልና መባረሩም ይነግሯል። ባክም ያለዚህ ስራ ምንም የለኝም፣ ይህን ስራ እወደዋለሁ ይቅርታ ቢልም የሚሰማው አጥቶ ከስራውም ይባረራል። እንግዲህ እንዲህ እያለን የዚህኛውን ገራሚ ታሪክ ማገባደጃ ትዕይንቶች ላይ ተቃርበናል። ባክም ወደ ስራ ቦታው ተመልሶ ለመውጣትም እቃዎቹን እያስተካከለ ባልደረቦቹን እየተሰናበተም ሳለ ድንገተኛ አደጋ ጥሪ ደርሷቸው ያለ ባክም ወደ ቦታው ይገሰግሳሉ። በሌላ በኩል ሌላ ድንገተኛ አደጋም ጥሪ ለኤቢም ደርሷት ሊሊ የተባለች የ9 ዓመት ህፃን ልጅም ቤቷ እናቷ በሌለችም ሰዓት ሌቦች ሰብረው እንደገቡና እሷም ተደብቃ እንዳለችም ተናግራ አቢም አድራሿን ስትጠይቃት ህፃኗም ቤቷ የት እንዳለን እንደማታውቅና የመንደሯን ስም ብቻ እንደምታውቅም ተናግራ ቤታቸው ምን አይነት ቀለም እንዳለውም እየተናገረች ውጭም ላይ ሳይክሏ እንዳለም ትናገራለች። አቢም ይህን ሁላ መረጃ ከያዘች በኋላ እዛ መንደር አካባቢ ላለችው ለፖሊሷ አቲናም ደውላ መረጃውን ታስተላልፋለች። የልጅቷን ቤት በእርግጠኝነት የቱ ጋር እንደሆነም ለማወቅ ወደ ልጅቷ እናት ሊደውሉ ከልጅቷ ስልክ ተቀብለው ቢደውሉም እናትየው ስልኳን ቤት ጥላ ሄዳም ስለነበረ እያቃታቸው አቢም ፖሊሷ አቲናን መኪናሽን እያጮሽ በመኪናሽ መንደሯን ዙሪ፣ በስልክ በኩል ያንቺን የመኪና ጩኸትም ስሰማ ቤቱ የቱ ጋር እንዳለም እናገኘዋለን ብትላትም አቲና ግን ሌቦቹ ፖሊስ እንደመጣ ካወቁም ስለሚሸሹ የእሳት አደጋ መኪናም ለማስጮም ማስባ ለነ ቦቢም ደውላ እንዲሄዱላት ብትጠይቅም እነሱም ስራ ላይ ስለነበሩ ከስራ የተባረረውና በተመሳሳይ ሰዓት ስራ ቦታ የነበረውን ባክንም ይልቁታል። ባክም መኪናውን እየነዳም ሄዶ ከአቲናም ጋር በድጋሚ ተገናኝተው በንዴት አይን እየተያዩ ወደ ስራም ይገባሉ። ከጥቂት መዟዟር በኋላ ታዲያ ተሳክቶላቸው ትንሿ ሊሊ ያለችበት ቤትም ጋም ይደርሳሉ። ውስጥም ያሉት ሌቦች ሊሊንም አግኝተዋት ሲያሯሩጣትና ስትደበቅባቸው ፖሊሷ አቲናም በጀርባ በር ሳትታይ ለመግባት ስትሞክር ባክም የልጅቷ እናት ቤት ተመልሳ ልትገባም ስለነበረ ማይቷት እሷም ጋር ማምርቶ ነገሩን አስረድቷትም እየመለሳት ውስጥም ላይ ሌቦቹ ሊሊንም አግኝተዋት ሲይዟት አቢም በስልክ ውስጥ ያንን ሰምታ እየተደናገጠች ሌቦቹንም ምንም እንዳያደርጓት ለማውራት እየሞከረች በፖሊሶች ተከባችኋል ልርዳችሁና ላስመልጣችሁም ብላ ልጅቷን ተዋትም ብላም አሳምናቸው ሌቦቹም ባያምኗትም ከምንያዝም በሚል እየመራቻቸው ወደ ውጭም ሲወጡ በፖሊሷ አቢም እየተያዙ መግቢያ ማተው ሁለቱም ሲያዙ አንደኛው ሌባም ሮጦም አምልጦም ሊሸሽ ሞክሮ ወደ ውስጥም ገብቶ ሊሊንም ይዞ በሷም በኩል ሊያመልጥ ቢሞክርም እነበክንም እያየዩት እንደሆነም ሲያቅ ልጅቷን ጥሎ በሞተርም ሊያመልጥ ሲል ሌላ ፖሊስም ደርሶ መንገዱን ቢዘጋበትም ዞሮ እየተመለሰ እላያቸውም ላይ ሲተኩስባቸው ባክም ቀልጠፍ ብሎ በውሃው መርጫም ረጭቶት መሬት ይዘረግፏል። ዋው! በስተመጨረሻም ትዕይንቶቹ ላይ ባክም የአቢ መስመር ስልክም ላይ ስለነበረ የተፈጠረውን ሁላም ነግሯት አሁን ሁሉም ሰላም እንደሆነና እሷም ለዚህ ስራ ዋናዋ ጀግና ሴት እንደሆነችም ይነግራታል። አቢም እፎ እያለች ለመጀመሪያም ጊዜ እንዲህ ስለተሞገሰችና ስለተበረታታችም ደስ ይላታል። ባክም መኪናውን ይዞ ወደ ተባረረበት ስራው ቦታውም ሲመለስ አለቃው ቦቢም እንዲሁም የሥራ ባልደረቦቹም የተፈጠረውን ከአቲናም ሰምተው ስለነበረ እየተገረሙበት ባቢም እዚህ ታስፈልገን ነበር ግን አንተም ብሎትም ሲሄድ ባክም እኔ የማረባ መሆኔን አውቃለሁ ለመሻሻል እሞክራለሁ በሚል ተናግሮ ወደ ስራውም በድጋሚ ይመለሳል። ዋው! በቀጣዮቹ ክፍሎችስ የባክ እንዲሁም ቦቢ ቡድንና ፖሊሷ አቲና ምን አይነት አደጋዎችን በጋራ ሲከላከሉ ያሳዩን ይሆን? በጉጉት የምንጠብቀው ይሆናል። እናንተም ይህን ቻናል ሰብስክራይብ
እንዲሁም ኮመንት ላይ ይቀጥል አለን ያላችሁን ጻፉልን። ይመቻችሁ። ቸር ቆዩልን።